ግን ደግሞ ነፍሰ ጡር መሆኔን ረሳሁ እንዴ? ዶክተር መሆኔን የረሳሽው መሰለኝ። እመኝ፣ ጽንሱ ላይ ምንም አይነት ነገር አይፈጠርም። እንግዲህ ካልክሽ ቆይ ማታ ምንድነው የተፈጠረው? ሉላ ዶክተር ሮቤልን በመጨረሻ አደንዛዥ ነገር የሚጠጣው ነገር ውስጥ በማስገባት እንዲተኛ ካደረገችው በኋላ ጠዋት ከአጠገቡ በመነሳት አንተ ከሆነህ እንደዚህ ያደረከው ስትልም ልትበቀለው እየሞከረች ትገኛለች። እሱም ምንድነው ሉላ አስገድጄ እዚህ ካሳደርኩሽ በኋላ አሁንም እኔን ታመሰግንኛለሽ እንዴ ሲል ቢጠይቃትም ነገር ግን እሷ አይ ሉላ ዛሬ እኮ ምንም አናደርግም ብለህ መሬት ላይ እንድተኛ አድርገኸኝ ነበር እና ዶክተር አመሰግናለሁ ስትልም ምስጋናዋን ገልጻለት ትገኛለች። ታዲያ ሉላ በመጨረሻ የተጠቀመችው ሲስተም እጅግና በጣም ደስ የሚል ሲስተም እንደሆነም አይተናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ቤዛ ፊልምን ክፍል 89 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አፈር አይንካኝ ስትል የነበረችው ቲጂ አሁን ደግሞ የሰው ቤት ሰራተኛ ሆና ተቀጥራለች። ከዚህ በፊት በዘርፌና ሉላ ላይ ስትጫወትባቸው እናም እንደፈለገች እንደ አሻንጉሊት ስታደርግባቸው የነበረችው ቲጂ አሁን ደግሞ ወደ ኋላ ተመልሳ የዘርፌ ሰራተኛ መሆኗ እጅግ በጣም የሚያስገርም ነገር ነው። አሁን ላይ ደግሞ አገኘሁኝ ብላ ዘርፌ እንደፈለገች እየተጫወተችባት እና የፈለገችውን እንድታደርግላት እየጠየቀቻት ትገኛለች። ታዲያ አላርፍ ያለች ቲጂ ከዚህ በፊት ስትቀባጥር እንደነበረው ማለትም ያሳለፈችውን ህይወት እንደ አዲስ እያስታወሰች ዘርፌን አንቺም እኮ እንደዚህ ነበርሽ እያለች እያንጓጠጠቻት ትገኛለች። እሱም ምንድነው ቆይ ቲጂ ምን ሆነሽ ነው እንደዚህ አይነት ነገር ላይ የወደቅሽው እያለች ዘርፌ ብትጠይቃትም እሷም ደግሞ አሁን ላይ ጎዳና ላይ ወድቄያለሁ እና ቆቀር እየበላሁ ነው የምኖረው ስትልም ነግራት ነበረ። ዘርፌ ታዲያ አሁን ላይ ያለችበትን ነገር እያስታወሰች ደግሞ ቆቀር ምንድነው ስትልም ጠይቃት ነበረ። ቲጂ አንቺም እኮ ድሮ ቆቀር እየበላሽ ነበረ ያደግሽው ስትልና ካልታደርጋት ብትሞክርም ነገር ግን አየኔ እናት ዘርፌ የኔ አለቃ የኔ መቤት አንቺማ ቅምጥልጥል ብለሽ ነው ያደግሽው ስትልም አያንጓጠጠቻት ትገኝ ነበረ። በዚህ ነገር የተናደደችው ዘርፌ አይ ቲጂ ትሰሪ እንደሆነ ስራሽን አርፈሽ ስሪ፣ እየጠየኩሽ ያለሁት ስላንቺ አንቺ ደግሞ እያወራሽ ያለሽው ስለኔ ነው። ስለዚህ መግባባት ካልቻልን አሁኑኑ ቤቴ ለቀሽ ትወጫለሽ ስትልም እያስፈራራቻት ትገኝ ነበረ። ታዲያ ቲጂም አይቲ ችግር የለውም ከዚህ በኋላ ጸባይን አስተካክላለሁ እናም እንደምትይኝ እሆናለሁ። አሁን ገብቼ ቁርስ ልስራልሽ ምን እንድሰራልሽ ነው የምትፈልጊው ስትልም ጠይቃታለች። ዘርፌም ዶክተር ስለሚመጣ ቆንጆ ቁርስ ስሪና ጠብቂው ስትልም ነግራት ነበረ። ታዲያ ቲጂም ከዚህ በፊት የዶክተር ሮቤልና የእሷ ታሪክ ስለነበረ እንዴ ሮቤል እዚህ ቤት ሊመጣ ነው እንዴ ምን አባቱ ሊሰራ ነው የሚመጣው ስትልም ገንፈል እያለች ትገኝ ነበረ። ዘርፌም ነገርኩሽ እኮ ቲጂ በማይመለከትሽ አትግቢ፣ ግቢና ስራሽን ስሪ ተብለሻል አይደል ስትልም ቆስተር ብላ ተናግራት ነበረ። እሺ ገብቼ እሰራለሁ ስትልም ወደ ኪችኗ ገብታ ትገኛለች። ሉላ ከአዳር መልስ ወደ ቤቷ ተመለሰች። ማለትም ከዶክተር ሮቤል ጋር ደስ የሚል ምሽት እንደነበራት እናም ደግሞ አዳሯም የሚገርም እንደሆነ ለመናገር ወደ አክስቷ ወደ ዘርፌ ተመልሳ ትገኛለች።
ዘርፌም የሚገርም አቀባበል አድርጋላት ነበረ። እሱም ምንድነው ቆይ አንቺ ልጅ ለምንድነው እስካሁን የቆየሽው ስትል ነበረ አፋጣ እየጠየቀቻት የምትገኘው። ሉላም አያክስቴ እንደ እናት የት አድረሽ ነው እንደማለት የት አርፍደሽ ነው ትኛለሽ ስትልም የመንጓጠጥ አይነት ጥያቄ ይጠይቃት ነበረ። ታዲያ ዘርፌም ዘና በማለት አዳርሽንማ እኮ ዶክተር ሮቤል ነግሮኛል፣ እዛ እንዳደርሽ ግልጽ ነው። ቆይ አንቺ ልጅ ነፍሰ ጡር መሆንሽን ረሳሽው እንዴ ስትልም ጠይቃታለች። አይ አልረሳሁትም፣ እሱ አንቺን አይመለከትሽም። ለእኔ ከማዘን ይልቅ ሆዴ ውስጥ ላለው ልጅ እያዘንሽ ነው እንዴ ስትልም አክስቷን ጠይቃት ነበረ። አይ ሉላ ተረጋጊ እንደሆነ ተረጋጊ በማለትም ሉላ ቀና ብላ እቺ ደግሞ እዚህ ምን ትሰራለች ቲጂ አይደለች እንዴ ስትል ጠይቃት ነበረ። ታዲያ ቲጂም ቀና በማለት አዎ ሉላዬ ቲጂ ነኝ፣ እንዴት ነሽ ደህና ነሽ? እኔ ቀፊኝ አልናፈኩሽም ስትል ጠይቃታለች። ሉላም አየት አድርጋ ዝም ከማለት ውጭ ሌላ ምንም መልስ አልመለሰችላትም። ታዲያ ዘርፌም ቀጥ ወደ ስራሽ ስትልም ቲጂን ወደ ኪችን እንድትገባ ካዘዘቻት በኋላ ሉላና ዘርፌ መነጋገር ጀመሩ። እናም ቲጂን ለምንድን ነው እንደዚህ የምታደርጋት? ለምን የቤት ሰራተኛ አደረግሻት? ምናልባትም እኮ ከዚህ በፊት ረስተሽ ከሆነ ላስታውስሽ፣ እዚህ የሀብት ማማ ላይ እንድትወጪ ያደረገችሽ ቲጂ ናት። ይህን ሀሳብ ሁሉ ያመጣችው እሷ ናት። ረሳሽው እንዲ አክስቴ ስትል ጠይቃታለች። አክስቷም እሱም ማስታወስ አይጠበቅብሽም፣ እኔ እዚህ ላይ የደረስኩት በራሴ ጥረት ነው። ስለ ቲጂ ደግሞ አንቺን አይመለከትሽም። አሁን ቲጂ ማለት የቤታችን ሰራተኛ ናት ስትልም ነግራታለች። ታዲያ የዶክተር ሮቤል ነገር እያሳሰባት ያለው ዘርፌ አሁንም ሉላን ከመጠየቅ ወደ ኋላ አላለችም። እናም የዶክተሩ ሀሳብ ምንድን ነው ስትልም ጠይቃት ነበረ። ሉላም ከዶክተሩ ጋር የተነጋገረችውን እያንዳንዱ ነገር ለአክስቷ ነግራት ትገኛለች። እሱም ምንድን ነው ከጋብቻ በፊት ያፈራነው ሀብት መካፈል ካለ አንቺም ከሀብትሽ ታካፍኛለሽ፣ እኔም ደግሞ ከሀብቴ አካፍልሻለሁ ብሎኛል ስትልም ነግራት ነበር። አክስትየዋም እኔ ሀብት የሚባል ነገር የለኝም አትዩም እንዴ ስትል ብትጠይቃትም ነገር ግን ሉላ አይ ሮቤል እንደዛ አያስብም፣ ስንጋባ አንቺም የምትጠሪው ነገር ይኖራል፣ እኔም የምጠራልሽ ነገር ይኖራል። አይ ካልሽ ደግሞ ከጋብቻ በፊት ያለውን በፍጹም አንካፈልም ማለት አንቺም የኔን አትካፈይም፣ እኔም ደግሞ ያንቺን አልካፈልም ሲል እንዲህ አይነት ሀሳብ አቅርቦልኛል። አክስቴ ምን ታያለሽ ስትል ነበረ የጠየቀቻት። ወይኔ ዘርፌ አላወቀኝም ማለት ነው፣ አንቺ እኮ የምትፈልጊው ገንዘቡን እንደሆነ ስላልገባው ነው ስትል ብትጠይቃትም ነገር ግን ሉላ አክስቷን ለማበሳጨት አይ እኔ እኮ ገንዘቡን አይደለም ላንቺ ብዬ ነው እንጂ እኔ የምፈልገው ሰውየውን ነው፣ በፍጹም ገንዘቡን አልፈልግም ስትልም ነግራት ነበረ። ታዲያ ዘርፌም ቆይ ሉላ ምን እያደረግሽ ነው? አካሄድሽ በፍጹም አላማረኝም ስትልም ጠይቃት ነበረ። እኛ እኮ የመጀመሪያው አላማችን ገንዘብ ነው፣ ገንዘቡን ነበረ ትፈልጊያለሽ ብዬ ከሱ ጋር እንድትሆኝ እያደረግኩሽ ብትላትም ነገር ግን ሉላ አይ አክስቴ አንቺ ገንዘብ ነው የምታፈቅሪው፣ እኔ ደግሞ ሰው ነው የማፈቅረው። ስለዚህ ከዶክተር ሮቤል ጋር ጥልቅ ፍቅር ውስጥ ገብቻለሁ፣ እናም ለሱ ለየት ያለ ስሜት እየተሰማኝ ነው ስትል ነበረ ለአክስቷ እየነገረቻት የምትገኘው። በመጨረሻም ሉላ ለአክስቷ አንድ ስምምነት አቅርባላት ነበረ። ሁለቱም ሀብት የጋራ ሆኖ መጨረሻ ላይ ብንከፋፈል እኮ የእሱ ሀብት እንጂ የሚበልጠው የአንቺ ሀብት አይደለም ስትልም ለማናገር እየሞከረች ትገኝ ነበረ። ታዲያ አክስቷ በፍጹም እኔን ሜዳ ላይ አውጥተሽ መጣል ነው እንዴ ሀሳብሽ? ሉላ ይህንን ሀሳብ ከአይሚሮሽ አውጪው፣ በፍጹም አይሆንም ስትልም እንደማይሆን አስረግጣ ነግራታለች። ሉላም ቤዛን ለማግኘት ጎራ ብላ ትገኝ ነበረ። ታዲያ ከቤዛ ጋር ተገናኝተው እያንዳንዱ ከዶክተሩ ጋር እያሳለፈች ያለውን ነገር ሁሉንም ዝርግፍግፍ አድርጋ ነግራታለች። ቤዛም አይ ሉላዬ እህቴን ከዚህ በኋላ ችግር ውስጥ ልከትሽ አልፈልግም፣ እናም ይህ ነገር እዚህ ላይ ይበቃናል ስትል ብትነግራትም ነገር ግን ሉላ እርፍዞ ወደ ኋላ የለም ስትልም ነበረ አስረግጣ እየነገረቻት የምትገኘው። እሺ አንዴ ፊቴን ታጥቤ ልምጣ ብላ ቤዛ ወደ መታጠቢያ ቤት ገባች። እናም ሉላ ቁጭ ብላ ቤዛን እየጠበቀችበት ባለችው አጋጣሚ ዶክተር ሮቤል ሻይ ለመጠጣት ወደ ካፌው ጎራ ብሎ ይገኝ ነበረ። ታዲያ ሮቤልን እያየችው ሉላ በመርበትበት ወይኔ እዚህ እንደምንገናኝ ካወቀ አለቀልን፣ አሁን ምን አባቴ ነው የማደርገው እያለችም እየተርበተበተች ትገኛለች። እሷም ምን አይነት ሀሳብ ላምጣ እያለች በምታስብበት ሰዓት ቤዛ ከመታጠቢያ ቤት ወደ ሉላ እያጋራች ነበረ። ታዲያ ዶክተር ሮቤል በዚህ መካከል ሉላና ቤዛን አይቷቸው አሁን በሉላ እቅድ እየነቀባት ይሆን ወይስ ደግሞ ምንም ሳያያቸው እነሱ ተደብቀው ከዛ ቤት ይወጡ ይሆን? እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰነበታችኋለሁ።